አብና ደግሞ ቦስ ነች ፉጨት ነች ምናምን ይላሉ። አሁን ያው ዝም ብዬ ለመናገር ያክል ነው እንጂ ድምፄንም ይሰማሉ ፊቴንም ያያሉ የማወራውንም ነገር ራሳቸውን ቀያይሮ ይመጣሉ። አሁን ዝም ብዬ እንደዚሁ ልንገራቸው ብዬ ነው ራሴን ለመከላከል ያክል ማለት ነው እንጂ ድምፄን ይሰማሉ ፊቴን ያያሉ ማወራውንም ይሰማሉ አሁን ማለት ነው። ግን አሁን አብና ቦስ ነች ፉጨት ነች ምናምን አሉ እንዲሁ ልንገራችሁ ብዬ ነው። ፉጨት የሚሏት አስቴር አወቀ ከአስቴሯ ነች እና ሳህል በሽታ ነች እና ቦስ የሚሏት ደግሞ አሴ ነች ልብስ ሰፊዋ ማለት ነው። ከማን ጋር ነች? ባንቻየሁ እናቱ ውድ የሚሏት ቲክቶከሯ ማለት ነው። ታስቸግረኛለች ምላችሁ ከመክሊት የሚሏት ጋር አይን ታጠፋለች ምላችሁ እና ጸጋዬ ጸግሽ ይላሉ። ጸጋዬ ጸግሽ የሚሉትም ደረሰ ደረስኩሳይ ጋር ነው እና ከሊንዳ ጋር ሊዲያ ከሚሏት ጋር ነው እና ከአርቂ ቤቱ ደረስኩሳይ ነው እና አንድ ላይ ናቸው ይገላሉ። እና ከአስቴር አወቀ ፉጨት የሚሏት ጋር ነው ጸጋዬ ባለፈው ፓትሮል ቆሞ እዛ ጋር ታሳማለች ያልኳችሁ። ዛሬ ፍሬዋ ሲያወርድ ነበር ያልኳችሁ። አብና አቤክስ የሚሉት ቂጥ ያሳማል ዱቄቱን ምናምን ፍኖ ዱቄት ያልኳችሁ ደቂቃ እና የሆነ ውሃ ሰማያዊ ሚካ ይዟል። ሚካ የሚመስል አሁን ሰሞኑን የመጣ አለ እጅ ማራገፉን ይገላል እና እሱን ነገር ሰማያዊ ነው ይገላል አልኳችሁ። ሳህል በሽታ ነው። ከሄለኒታ ጋር ሆነች ደግሞ ራሳቸውን ይቀያይራሉ ስል አሁን ሄለኒሻ ይሏታል። ከዛ ሄለኒታ ይሏታል። አሁን ከእሷ ጋር ናቸው እና ሳህል በሽታ ነች እና እዚህ ጋር ጉሮሮ ምናምን ሳህል በሽታ ቅንድብ እዚህ ላይ ታሳማለች አይን ታጠማለች ሆድ በሽታ ታሳማለች እና ትገላለች እና በጣም ነው ጫና የምታደርግብኝ። እና እነኚህ ጃኒት ምናምን ከሚሏቸውም ጋር ነች ያልኳችሁ። በአደንዛዥ የሚጥል በሽታ ምናምን ያደርጋሉ የምላችሁ ምግባችን ውስጥ እንደዚህ ይከቱና በምንመገብ ገዝተን በምንበላ ሰዓት ላይ አደንዛዥ ይጥሉንና ከዛ ይገሉናል። በዛ ሰዓት ላይ ህፃን ልጅ ሲጫወት ወደቀ ነው የሚሉት እንጂ ሲሳይን ገደልነው አይሉም። እዚህ ጋር ልብ በሉ። እዚህ ጋር ይሄን ከመናገሬ በፊት ደረስነው ብያችኋለሁ ሄለኒታም ብያችኋለሁ። ምን ይሉኛል መሰላችሁ በጣም የሚያስቸግሩኝ ማለት ነው። ስልኬን ይሰርቁብኛል። አንደኛ ነገር ስልኬ ውስጥ ገብተው ይጎረጉራሉ ስልኬን ያበላሻሉ። እና ያን ስልክ ለማስተካከል በምጎረጉር ሰዓት ላይ ቀኑን ሙሉ ቁጭ እላለሁ ወይ ሳልገዛ ወይ የሆነ ነገር በሽታ አለ። ዛሬ አሁን ልገዛ ስወጣ ይሄ አፌ እንደዚህ የሚያሳም በሽታ ነው። ይሄ ግንባር ላይ እሷ ሳህል በሽታ ነው እና በዚህ ጋርም በጸጋዬ ጋርም በአስቤዛውም ጋር አስቸገሩኝና መግዛት አልቻልኩም ቁጭ አልኩኝ። ልክ የሆነ ነገር ገዝቼ ለመብላት ስሞክር ደግሞ ሮጣ ሽንት ቤት ትገባና ቤት ጠብቅ ትለኛለች። ልብ በሉ። ለመመገብ ስሞክር ማለት ነው። እሷም ቤት ጠብቅ ከምትለኝ የእሷን የተመረዘ አደንዛዥ የሚጥል በሽታ ስመገብ ነው። የእሷ ደግሞ ይገላል በሽታ አታቆም ነው። አሁን በሽታ ልክ ምግብ ለመመገብ በሞክር ሰዓት ላይ ምን አለችኝ? አንተ ዘጊ ቤት ጠብቅ ስትባል ስልክ ትጎረጉራለህ አለችኝ። አንዱ አረቄ ቤቱ ነው። እሱ በተደጋጋሚ ስልኬ ሊሰርቅብኝ ሞክሯል ስልኬ ሊወስድብኝ ማለት ነው። ይሄ ሚካኤል ቤተክርስቲያን እና ማርያም ምናምን የሚሉት ነገር ስልክ ዘርፋ ነው። በቃ ስልኬ ሊሰርቁብኝ ነው። ራሳቸውን እየቀያየሩ ነው። እዚህ መቅደስ ትሆናለች እዛ ማርያም ምናምን እና ቤት ጠብቅ አንተ ዘጊ ስልክ ጠብቅ ስትባል ቤት ትሰርቃለህ ይላሉ። እሷ ግን መቅዲ ሆና ስልክ ትሰርቃለች። እሷ ጃኒት ሆና ራሷን ቀይራ ስልክ ትሰርቃለች። ከመክሊቴ ጋር ሆና ስልኬ ሊመነጥፉ ነበር። ግን የስልኬን ስጠብቅና ላለመመረዝ በምጥር ሰዓት ላይ ደግሞ ቤት ጠብቅ ስትባል ስልክ ትጎረጉራለህ ይሉኛል። ቤቱን ስጠብቅ ስልኬን ይሰርቃሉ። ስልኬን ስጠብቅ እኔን ይመርዛሉ እና እንደዚህ ነው የሚያደርጉት። ሄለኒታም ምላችሁ እና እኔስ ቤት ጠብቅ የሚሉት የተመረዘ ነገር ላለመብላት ስጠነቀቅ ነው እና ከልክሉልኝ። በዚህ ጋርም በዝናሽ ካስከለክላቸው በጸጋዬ ጋርም ያው ራሳቸውን እየቀያየሩ ነው ለማለት ነው። በረከትም ሆድ በሽታ ያሳምማል።